የፈረደበት ኦሮሞ አይደለም ገንዘብ ወርቅ ላከበርኩ ነው እንጂ ምንም እኮ አታመጡም። አንድ ጊዜ ፍራው ራስ የምትፈጥረው ነገር የለም። ይሰማል። ተዋጠልህ አልተዋጠልህ ዜና ማንበብ እኮ ዝነትኝ 12ኛ ክፍል ላይ ወጥተህ እኮ ዜና ታነባል። እኔ እግዚአብሔር ምሳ ስለጋበዘኝ አይግረማችሁ። ወርቅ ሰው አይደለሁም። የስትሪት $4 ሚሊዮን መኪና ኔክስት ይር ላይ ገዝቼ እነዳለሁ። ቻው። እሱ ብቻ ነውችን አስቆጥቷል። እንዴትስ በድፍረት በመውጣት ሱሳምናቸው ትለናለች፣ በገንዘብ ስማችን ታብጠለጥለዋለች። በወፍ በረር እንዳያችሁት የነ ፍራኦል መጨረሻው ቀን ይሆናል ተብሎ ውይይት ላይ ነበረ። በጣም ረጅም ሰዓት የፈጀ ውይይት ነበረ። ነገር ግን በውይይቱ መጨረሻ ላይ አለመስማማት ተፈጥሮ በጣም ችግር ተፈጥሮ ነበር ማለት ነው። ቤተሰቦች ማቀርብላችሁ ምንድን ነው መጨረሻ ላይ የተፈጠሩ ችግሮችን በጣም ረጅም ስለሆነ መጨረሻ ላይ የተፈጠሩ ችግሮችን ምን ተፈጠረ የሚለውን ነገር ነው ይዤላችሁ የምቀርበው ማለት ነው። ቤተሰቦች በሌላ ጉዳይ ደግሞ ህሊና ጉድ አፍልታለች። አብሯት በሰሩት ፊልሙን አብሯት በሰሩት ሰዎች ላይ ጉድ አፍልታለች ማለት ነው። ምንድን ነው የሚለው ነገር አብረን ያለን። በነገራችን ላይ እዚህ ጋር ያስቀመጡላችሁ አካውንት ቴሌግራም ሊንክ ላይ ሀገር ውስጥ ያለ ከሆነ ቴሌግራም እንትን ካርዱን አሸናፊ አንተ ስለሆንክ ላክልኝ ብዬ ነበር። አልሰማኝም መሰለኝ አላየሁ ሆነ ይሆናል። ዛሬም ላክልኝ እልሃለሁ። ከነገ በኋላ ደግሞ ወደ ሌላ ሰው ማልፍ ይሆናል ማለት ወደ ሌላ ነባር ቤተኛ የሆነ ኮሜንታተር አልፋለሁ ሸልማለሁ ማለት ቤተሰቦች የምወዳችሁ አብራችሁን ቆይ። ሀሳብ አስተያየቶቻችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንጀምር። ወደ ቪዲዮ በቀጥታ እንገባለን። ቤተሰቦች ታንና ህሊና አሁን ላይ ትዳራቸው ችግር ውስጥ ከተውታል። እኔ በራሴ ደም ተብቼ ያመጣሁትን ገንዘቤ ህሊና ከሰሞኑ ጫን ብላ በውስጡ የያዘቻቸውን ነገሮች ፍርጥርጥ አድርጋ ተናግራለች። ጉዳዩ ስሜታዊም ጭምር አድርጓት ነበር የተናገረችው። እኔ ማንንም ገንዘብ አልወሰድኩም፣ ገንዘባቸውን መውሰድ ቀርቶ በትራንስፖርት እንዳይንቀሳቀሱ ማድረግ የሚገባኝን ሁሉ አድርጌያለሁ፣ መስጠት ከሚገባኝ በላይ ሰጥቻለሁ። ነገር ግን የእነሱን ሱስ ዕድሜ ልኬን ስሸፍን አልኖርም፣ የእነሱን ሱስም አላስታምምም በማለት ተናግራለች። በቀጥታ ጉዳዩ በጥቁር አደይ ፊልም የተሳተፉትን የሚመለከት ጉዳይ ቢሆንም እዚህ ላይ ትኩረት አድርጋ ስታወራ የነበረችው ስለ ኤደን አይሸሹም በመሆኑ ጉዳዩ ኤደን አይሸሹምን ይመለከታል። ከስራዎቿ ባሻገር መረጋጋቷ የበለጠ የተወደደላት አንድ ቃለ መጠየቋን ብቻ በመመልከት ሺህ አፍቃሪ የተሰለፈላት ማግባትም አንቺን ነው እየተባለ የተዘመረላት ኤደን አይሸሹም በሱስ ውስጥ ያለች ሴት መሆኗን ህሊና ተናግራለች። በምን አይነት ሱስ እንደሆነች ባትናገረው በደፈነው የእነሱን ሱስ ሳስታምም አልኖርም ብላለች። ገንዘቤን ተበልቻለሁ፣ ገንዘቤን አልሰጠችኝም ያለችው ኤደን ገንዘቧን እንደተቀበለችና ለሱስ እንዳዋለችው ተናግራለች። የኪነ ጥበብ ሰውና ሱስ የአንድ ሳንቲም ሁለት ገጽታ ናቸው እየተባለ የሚነገርላቸው የኪነ ጥበብ ሰዎች አሁንም በሱስ የሚሰቃዩት በርካቶች ናቸው። በጥቁር አደይ ፊልም ውስጥ ነብዩ እንድሪስ፣ ካሳሁን ፍስሐ ማንዴላ እንዲሁም ብዙ አድናቆትን የተቸረው ናታን ጌታቸውን ጨምሮ በርካቶች ተሳትፎበታል። እነዚህ ሁሉ በሱስ ውስጥ ያሉ መሆናቸውን በድፍረት ተናግራለች። እዛ ገጠር ውስጥ የተሰቃየሁትን ስቃይ ያውቃለሁ በማለት በአንድ መጠቅለያ ላይ አስቀምጣቸዋለች። የድርጊቷም ተዋናዮችን አስቆጥቷል። እንዴትስ በድፍረት በመውጣት ሱሳምናቸው ትለናለች፣ በገንዘብ ስማችን ታብጠለጥለዋለች እየተባለች ሲሆን ተዋናያኖቹ ቅርበታቸው ለናታን ነውና ንግግራቸውን ለናታን አድርገዋል። ሚስትህን ሰብሰብ አድርግልን፣ እንደዚህ የመጣላትን የምትናገር ከሆነ ወደ ሚዲያ አትቅረብ፣ በአንድ ጀንበር የተገነባ ስምና ዝና ይምሰላት፣ በርካታ ዓመታቶችን የደከምንበት ስማችን፣ ክብራችን፣ ዝናን አትናደው፣ አንዳንድ ጉዳዮች በውስጥ ይያዛሉ፣ ያገናኘን ሥራ ነው፣ ሥራችን ሰርተን ወጥተናል፣ አሁን ላይ አንድ ሰው ባጠፈው ሁላችንም ለምን እንወቀጣለን የሚለው ካሳሁን ፍስሐ ማንዴላ ነው። ህሊና ስትናገር ካሳሁን ፍስሐንም አብራ በንግግሯ ስለገረፈችው ላከበርኩ ነው እንጂ ምንም እኮ አታመጡም። አንድ ጊዜ ፍራው ራስ የምትፈጥረው ነገር የለም። ምንም አታመጡ ማለት ነው ማለት ነው። በክብር አይደል ያወራው። በቃ አካሄዱን የተናገረው አልሰደብ አልዘለፈ ምንድነው? ምንም አታመጡ ማለት እንዴ? በቃ ጀስት ተዋይተን እኮ ልንበታተን ነው። ማናችንም የማንንም ቢላ አንሸፍንም እኮ እዚህ ጋር ተከባብረን ለማውራት ነው የመጣ ነው። እንትን አላችሁ፣ ተረባረባችሁ በጣም ዳክልኝ ማለት ነው ማለት አይደለም። አንቺ ዝም በይ በእናትሽ፣ አንቺ በእናትሽ አንቺ ዝም በይ በእናትሽ፣ አንቺ ዝም ብለሽ ታውሪ። ቴዲ አሁን ይኸውልህ ያንተን ቤት አንተ ጋር ስለተናገረች መጣ አንተ ስለጠየቀኝ እሺ ብዬ ሪስፔክት ለማድረግ ሰው ሪስፔክት ለማድረግ ነው የመጣሁት። ሪሲት ሳመጣላችሁ ሪሲቱ ደውላችሁ አይ ሰው አስቀምጧል እዛ እና ይሄ ማለት
ነጮችን ሁሉ እንደፈለኩ ማዘዝ እንደሚችል አድርጋችሁ ነው። ይሄ ወንጀል ነው ሲጀመር፣ ዲስ ክሪሚናል። አንድ ሁለተኛ ልናገርና ጨርሳለሁ። ከዛ ሁለተኛ በቀደም ኢንቮይስ ይምጣ ሲባል ኦኬ ሄጄ ኢሜሉን ሁሉ ላኩልህ፣ ኢሜል እንደተላከልኝ ላኩልህ። አይ ይሄ እንትኑ ልክ አይደለም ኢንቮይሱ። እሺ አካውንት ላይ ገብታ ሳይ አካውንት ላይ ገብቼ አሳየኋችሁ። እሺ ከዚህ በላይ ምንድን ነው የምትፈልጉት እናንተ? ፍራውልን ለመጣል ነው አይደል ስብስባችሁ? እኔም ወርቅ ሰው አይደለሁም። የስትሪት $4 ሚሊዮን መኪና ኔክስት ይር ላይ ገዝቼ እሄዳለሁ። ቻው። ቆይ እሱ ብቻ ነው አንተን አታክ ለማድረግ እኛ ነው አንደኛ ነገር ለመጣል አይደለም ማንም ለመጣል ምናምን የምትለው አሁን ለመጣል ምናምን የሚባል ነገር አንድ ጊዜ ዮናስ አንድ ጊዜ ፖይንቱ ስሩና ተለወጡ። ቁጭ ብሎ ማውራት አይደለም። ቲክታክ የ4000 ሰው 5000 ሰው ስላያችሁ ምናምን አለ ስሩ። ሲጀመር ማን ነው አወያ ያደረጋችሁ እናንተ? ምንድን ነው የምታወያዩ? እኔ ኦዲየንሱ እንደዚህ ነው ሰው እንደዚህ ይላል። ኦኬ እሺ፣ እስቲ ገብቼ ቃል ስለገባው ዮኒን ተከፍሎት ነው፣ ጆከር ተከፍሎት ነው፣ ዮኒ ተከፍሎት ነው። ደሃ ነው ትላላችሁ፣ ይከፍላል ትላላችሁ። ደሃ ነው ይከፍላል። ደሃ ከሆንኩ እንዴት ነው መክፈል? በእኔ ብር ነው ሰው የሚረዳው ይባላል። የሆነ ብር ልከልለት ነው የምንረዳው ይባላል። እኔ ጋር ለመድረስ በጣም ሩቅ ነው ያለነው። በጣም እኔ እዚህ ቲክታክ ላይ መጣሁት ቱ ቢ ኦነስት ዊዝ ዩ በጣም እዚህ ቲክታክ ላይ እኔ እንደዚህ ላይቭ ላይ መጣሁት ሰዎችን በቀላሉ ስለማገኝ ሰው መርዳት ስለሚያስደስተኝ ሌላ ነገር ነው። ከዚህ ላይ ማገኘው ሳንቲም የለም። አካውንትን አሳይ። አካውንቴን ባሳየው ትራንስፈር ያደረክበትን አካውንት አሳይ። አካውንቴን ባሳየው አይወድቅም እንዴ? ይቋቋመዋል ወይ? እኔ አካውንቴን ባሳየው እዚህ ደግሞ የተለየ እንዴ? እኔ እኮ እንዳይታመሙ ነው አካውንቴን ማላሳያቸው እኮ እንዳያማቸው ነው። ለምን በቃ ስራ አይሰሩም። ከዛ በኋላ በሽተኛው ነው የሚኖሩት። ይህን ክራይ በቃ ከዛ በኋላ አእምሯቸው ቶርች ከሚደረግ ብዬ ነው የአካውንት ማላሳየው እንጂ ያሳዩዋቸው። ቴዲ ሐዋሳ ብቻ ኢትዮጵያ ምድር ላይ ከማንኪያ ነገድ የተወለደ ቴዲ ሐዋሳ ብቻ ነው ዲዛይን ነገር ሊያስተናግድልን የሚችለው። ክብራትና ክብራት ኢትዮጵያ ምድር ላይ አይተም ሰምተውም የማታውቀው አወያይ ይሰማል። ተዋጠልህ አልተዋጠልህ ዜና ማንበብ እኮ ዝነት 12ኛ ክፍል ላይ ወጥተህ እኮ ዜና ታነባል። እኔ ቢሰጠኝ አነበንበዋለሁ። ዜና ማንበብ እኮ ዝና ቢጌ ብዙ ሰው ነው ግራ የተጋባው። ዘራ ያዕቆብ ጓደኛው ነው ሄዶ ሲከራከረው አይደለም ይላል። እኔ አክብሬ አንተ ጋር መምጣቴ ነው እኔ እንትን ያልኩት እንጂ እንዳንተ አይነት ሰው ከኔ ጋር መነጋገር አይደለም መቆም ራሱ አይችልም። በጣም በቃ እዚህ ቲክታክ ላይ አወያይ ነው ተብሎ ሰው ስላከበረ አይምሰልም። ይሄ የራሷ ድክመት ነው። ፈርዖን 5 ሳንቲም ጥፋት የለም። 5 ሳንቲም የፈረደበት ኦሮሞ አይደለም ገንዘብ ወርቅ ቢያለብስ ዳይመንድ ቢያለብሳችሁ አለቀ። የሆነ ሰዓት ላይ ዞሮ አህያ ነው ከአህዮች ጋር ነው የምትመደቡት። እሱን ሲጀመር የራሱም ጠላቶች አሉት እዛ በራሱ በኩል ችግር ያለባቸው እሱ ችግር መፍጠር ደስ ይለዋል። ገንዘቡን አፍስሶ ችግር የሚፈጥር ብቸኛው የሶሻል ሚዲያችን ንጉስ ፈርዖን ይባላል። ፈርዖን ከፍሎ ችግርን ገዝቶ የሚያመጣ በገንዘቡ ገዝቶ የሚያመጣ ችግርን ከፍሎ እባካችሁ ስደቡኝ፣ እባካችሁ አዋርዱኝ፣ እባካችሁ አቅልሉኝ ብሎ የሚመጣ ሰው ፈርዖን ነበር። ሌላው የሆነ ሃይማኖት ስታወያዩ፣ ፖለቲካ ስታወያዩ ምናምን ስራ ስሩና ተቀየሩ። በእውነት እኔ ዮኒ ማኛ ስላሳዘነኝ ነው እንደዛ። እሱ ራሱ ተናደደ ዛሬ በጣም ምክንያቱም ሳቀርብ ፌክ ነው ሪሲት። እንዴት ሪሲት አሜሪካ ውስጥ ፌክ ነው ይባላል? እዛ ጋር የወረዱብኝ በቃ እዛ ጋር እንደማያውቁ ያወቅኩት ስፔሻሊ ቴዲ ምንም ነገር እንደማያውቅ ያወቅኩት ቴዲ ሐዋሳ ሳይሆን ቴዲ ቡታጅራ ማለት ነው። ቴዲ ጸማይ ምናምን ወደዛ ወደ ጥግ ላይ የሆነ ቦታ ወሰደው ቦርደር ላይ ቴዲ ሱዳን ዳርፉር ቴዲ ሱዳን ብየዋለሁ። ቴዲ ሐዋሳ ሳይሆን ቴዲ ሱዳን ምንም እንደማያውቅ ያወቅኩት ሪሲቱ ፌክ ነው እንትን ላይ አስገብቼ ሳይሆን ሚሲንግ ምናምን ይላል።
ሚሲው ብትላይ ይሻለ ሚሲን ከምትል ማን ነው ሚሲ ሆነ? እኔ በጣም ያከበርኩት ዛሬ ዘርዓ ያዕቆብ ነው። በጣም ብሪሊያንት ነው። በቃ በጣም ብሪሊያንት ነው። ትክክል ነው፣ ትክክል ነው። ፍራኦል የዋሸው 165,000 ያለውን እዚህ ጋር ግን 152,400 ነው። እሷ 150,000 ነው የገዛው። 150,000 ገዛው ካልሽ እሱ እኮ 152,000 ነው የገዛው። ስለዚህ ዲስካውንት አለሽ ማለት ነው። ተው ሌላውን ወጪ፣ ተው ሌላውን ወጪ፣ ሌላው ወጪ ይቅር። ግን እኛ ነን ቴዲ ጋር ውይይት ይደረግ፣ ቴዲ ጋር ውይይት ይደረግ። ማነው እሱ የሚያወያየው ሲጀመር? ማነው ፈቃድ የሰጠው? ቲክታክ ነው ፈቃድ የሰጠው። ስለዚህ ሌሎቻችሁ ተጫወቱ። ነጭ ለምን አትረዳ? ነጭ ረዳ ላሳያችሁ እንደ ቅዳሜ ማግዛቸው ነጮች ቅዳሜ ለምን ኢትዮጵያዊ ትቶ ነጭ ረዳ ተብዬ እኮ ፒዛ ኤቭሪ ሳተርዴይ ኤቭሪ ቅዳሜ ነጋውን ለ30 ሰው ፒዛና ለስላሳ ለ30 ሰው ምሳ ሰዓት ላይ አደርሳለሁ። ኤቭሪ ሳተርዴይ ቅዳሜ ነው። ከዛስ አንድ ቀን እንደዛ የሆነ ላይቭ ላይ ነበርኩ። ናሰር የጠገበ አበሻ ነጭ ይረዳል። ሀገር ላይ ስንት የተራበ ያለ አንተ ግን ለነጭ ታሽቃብጣለህ አሉ ምናምን አልኩና ተውኩና እኔ ዝም ብዬ ራሴ ቅዳሜ ይጠብቁኛል። ቴን ስትሬት ላይ ያውቃሉ። አንድ ቀን ሶሪያዊ ነው ምናምን ሳግዝ ለአረብ ያሽቃብጣል አለ። ለአበሻ ስታረግ ጉራሌ ይሏል፣ ለአረብ ስታረግ ያሽቃብጣል ይሏል ስታረግ። ስለዚህ እኔ እግዚአብሔር ምሳ ስለጋበዘኝ አይግረማችሁ። ምሳ ስለጋበዘኝ አይግረማችሁ። ምሳ ሳይሆን ምሳ በጣም ትንሹ ነገር ነው። ትንሹ ነገር ነው። እኔ እዚህ ምድር ላይ ያከበረኝ እግዚአብሔር ነው። እኔ ስነሳ እንቅልፍ ጠግቤ ነው እንጂ የምነሳው ወይኔ ረፈደብኝ ብዬ ተነስቼ አላውቅም። ይህን ያደረገው እግዚአብሔር ነው።